ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን በቅድሚያ ሰበር መረጃ አለኝ። በትናንትናው ዕለት ሁላችሁም እንደተከታተላችሁት የአማራ ፋኖ ብሔራዊ ኃይል ተመስርቷል፣ ይፋ ሆኗል። በአሁኑ ሰዓት ደግሞ ሌላ አንድ ሰበር መረጃና መግለጫ ደርሶኛል። ሰበር መረጃው የደረሰኝ ከአፋር ነው፣ ከአማራ ፋኖ ህዝባዊ ድርጅት በእነ አርበኛ እስክንድር ነጋ ከሚመራው የአማራ ፋኖ ህዝባዊ ድርጅት አሁን ባወጣው መግለጫ በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል በነ ዘመነ ካሴ በነ ምሬ ወዳጆ ለተቋቋመው እንኳን ደስ ያላችሁ፣ እንኳን ለዚህ በቃችሁ፣ በጉጉት ስንጠብቀው የነበረ አደረጃጀትን ይዛችሁ በመምጣታችሁ በጣም ደስ ብሎናል የሚል የአጋርነት መግለጫ አውጥተዋል። ያ ብቻ አይደለም፣ ለወደፊት የአማራ ህዝብ ጥያቄ ለመመለስ በጋራ በሚሰሩበት ጉዳይ ላይ የሚያመለክቱ በርካታ ነጥቦችን የያዘ ዘለግ ያለ መግለጫ በአሁኑ ሰዓት አውጥተዋል። በጣም ደስ የሚያሰኝ ነገር እየመጣ ነው ተመልካቾቻችን። መግለጫውን የማቀርብላችሁ ወደ በኋላ ላይ ነው። አሁን እነዚህን ዜናዎች የሰዓቱን አበይት ሌሎች ዜናዎችን ይዤላችሁ ቀርቤያለሁ። ወደ በኋላ ላይ ደግሞ መግለጫውን ሙሉ ቃል ይዤላችሁ እቀርባለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብቶል ነኝ። ተመልካቾቻችን አድማጮቻችን፣ በሐኪሞች የተጀመረው ንቅናቄ ወደ መምህራንና ወደ ሌሎችም ሰራተኞች እየተዛመተ ይገኛል። ይህ ብቻ አይደለም፣ በአማራ ክልልም የደረሱን አንዳንድ መረጃዎች አሉ። ሁሉንም በቅደም ተከተል ይዤላችሁ ቀርባለሁ። በቅድሚያ ግን እንደ መግቢያ ሩሲያ በናዚ ላይ ድል የተቀዳጀችበትን የድል በዓል ለማክበር ጥሪ ደርሷቸው ወደ ሞስኮ ያመሩ እንግዶች ከወጣቱ አብዮተኛ የቡርኪና ፋሶ መሪ ጋር ፎቶግራፍ ለመነሳት ያሳዩት ግርግር የዓለም አቀፍ መገናኛ ብዙሃንን ትኩረት የሳበ ነበር። በስፍራው የሩሲያውን ፑቲንና የቻይናውን ሺጂንፒንግን ጨምሮ በርካታ የጋራን ሀገራት መሪዎች ቢኖሩም ብዙ ታዳሚዎች ትኩረታቸው ትራኦሬ ላይ ነበር ተብሏል። ከፕሮግራሙ በኋላ ትራኦሬ ለመገናኛ ብዙሃን በሰጠው መግለጫ ሩሲያ በድል የተቀዳጀችበትን 80ኛ ዓመት በሚከበርበት ታላቅ ሰልፍና የአበባ ጉንጉን አቀማመጥ ፕሮግራም ላይ በመታደም ለሶቪየት ጦርና ለተባባሪ ወታደሮች ክብር ሰጥቻለሁ። ይህ ታሪካዊ ድል ሀገራችንና የሳህል መንግስታት ኮንፌዴሬሽን በጸረ ሽብርተኝነትና በኢምፔሪያሊዝም ላይ የምናደርገውን ጦርነት በማንኛውም ዋጋ ለማሸነፍ ባለኝ ዓላማ ላይ ይበልጥ ጽኑ ቁርጠኝነትና እምነት እንዲኖረኝ አነሳስቶኛል። በቡርኪና ፋሶና በሩሲያ ፌዴሬሽን መካከል ያለውን የጋራ ተጠቃሚነት አጋርነትም በደስታ እቀበላለሁ። የጤና ባለሙያዎች አድማ ተባብሶ በቀጠለበት በአሁኑ ወቅት መምህራን የመብት ጥያቄ ማንሳት ጀመሩ። የመምህራን ድምፅ ንቅናቄ የሐኪሞች ጥያቄ እኛም ጥያቄ ነው በሚል ርዕስ ዛሬ ባወጣው መግለጫ የኢትዮጵያ መምህራን ድምፅ ሊሰማና በአስቸኳይ መልስ ሊሰጠው ይገባል በማለት አበይት ያላቸውን 3 ነጥቦች ጠቅሰዋል። አንደኛ፣ ህዝብን ማዳመጥ የመንግስት ህገ መንግስታዊ ግዴታ ነው። መንግስት ህዝብን አዳምጥ ስንለው እባክህ ሩህሩህ አዛኝና ሰው አክባሪ ሁን እያልነው እየተማጸን አይደለም። የህዝብን ሮሮና ብሶት ማዳመጥ ህገ መንግስታዊ ግዴታ ነው። ስልጣን ላይ የተቀመጥከው ለዚህ ነው ማለታችን ነው። ሁለተኛ፣ የማያዳምጥ መንግስት የማይደመጥ መንግስት ይሆናል። መንግስት ህዝብን የሚያዳምጠው በህገ መንግስቱ ስለሚገደድ ብቻ መሆን የለበትም። የህዝብ ወገን ነኝ የሚል ስልጣን የያዘ ፓርቲና መንግስት፣ ህዝብን ምረጠኝ የሚል ፓርቲና መንግስት የህዝብ ከበሬታና አመኔታ ሊያገኝና ዓላማውን በተግባር ላይ ሊያውል የሚችለው ህዝብን ሲያዳምጥ ብቻ ነው። ስልጣን ላይ የሚቆየውም ህዝብን ሲያዳምጥ ብቻ ነው። ህዝብን ማዳመጥ ለራስ ተብሎ መደረግ ያለበት ነው። የማያዳምጥ መንግስት የማይደመጥ መንግስት ይሆናልና። በመጨረሻም ሶስተኛ፣ የመንግስት ሰራተኛው ጥያቄ የመኖር ጥያቄ ነው። በየትኛውም ሴክተር የሚገኝ የመንግስት ሰራተኛ ተምሮ እንዳልተማረ በመሀይም ካድሬዎችና የቢሮ ኃላፊዎች መብቱ እየተረገጠና እየተዋከበ በመንግስት የታቀደ ኢኮኖሚያዊ ጫና እየደረሰበት ይገኛል። ይህ በአስቸኳይ ሊቆምና ሊስተካከል ይገባል። የሰሞኑ የጤና ባለሙያዎች ጥያቄ የሁሉም የመንግስት ሰራተኛ ጥያቄ ነው። የእኛም የመምህራን ጥያቄ ነው። ከእንግዲህ መሀይም ሹመኞች እራት እንዲበሉ ሻማ ይዘን የምንቆምበት ወቅት አልፏል። በትግላችን መብታችንን እናስከብራለን ሲሉ የመምህራን ድምፅ ንቅናቄ ባወጣው መግለጫ፣ ይህ በእንዲህ እንዳለ የሐኪሞችን አድማ ተከትሎ በዛሬው ዕለት የአዲስ አበባ ጤና ጣቢያ ሰራተኞች አድማ እንዳያወጡ በሚል አዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ ከተማን ጨምሮ በተለያዩ ክፍለ ከተሞች ባሉ የጤና ጣቢያ በሮች ላይ ፖሊሶችን በማሰማራት ሰልፍ እንዳያወጡ ተደርጓል። የጤና ባለሙያዎች ሰልፍ እንዳያወጡ ለመከላከል በዚህ መልክ ነው ፖሊሶች በጤና ጣቢያ በሮች ላይ ተመድበው እየጠበቁ ያሉት።
በሌላ በኩል በአንዳንድ አካባቢዎች መብታቸውን በሰለጠነ ሰላማዊ ጥያቄ የጠየቁ ሐኪሞች ድብደባና እስራት እየተፈጸመባቸው መሆኑ ተሰምተዋል። በአገዛዙና በጤና ባለሙያዎች መካከል ያለው መፋጠጥ እየተባባሰ መጥቷል። ለህጋዊ መብቶቻቸው ምላሽ ማግኘት እስከ ስራ ማቆም የሚደርስ አድማ የጠሩት ሐኪሞች ጥያቄዎቻቸው ካልተመለሱላቸው አድማው ወደ ህዝባዊ እምቢተኝነት ሊቀየር ይችላል ተብሎ አገዛዙ ክፉኛ መፍራቱ እየተነገረ ነው። በተለይ በዚህ ጉዳይ ላይ ጠቅላይ ሚኒስትሩና ካቢኔዎቻቸው እንቅልፍ በማጣት ሌሊቱን ሙሉ በስብሰባ ማሳለፋቸው ነው እየተነገረ ያለው። ይህ በእንዲህ እንዳለ የሐዋሳ ዩኒቨርሲቲ ገቢ ማመንጫ ኢንተርፕራይዝ ሰራተኞች ስራ የማቆም አድማ ሊያደርጉ መሆናቸውን አስታወቁ። የሐዋሳ ዩኒቨርሲቲ ገቢ ማመንጫ ኢንተርፕራይዝ ሰራተኞች ለረጅም ዓመታት ሲጠይቁ የነበረው የደሞዝ ማሻሻያ ጥያቄ ምላሽ ባለማግኘቱ በአሰሪና ሰራተኛ አዋጅ 1156/2011 አንቀጽ 160/2 መሰረት ህጋዊ ስራ ማቆም አድማ ሊያደርጉ መሆናቸውን መሰረት ሚዲያ ዘግበዋል። ኢንተርፕራይዙ የመንግስት ከፍተኛ የትምህርት ተቋማት የገቢ ማስገኛ ድርጅቶችን ለማቋቋም ባወጣው የሚኒስትሮች ምክር ቤት ደንብ በመቋቋም የተለያዩ የንግድና ገቢ ማስገኛ ስራዎችን ሲሰራ የቆየ ነው። ይሁንና ኢንተርፕራይዙ ሰራተኞች ከ2008 ዓ.ም ጀምሮ አንድም ጊዜ የደሞዝ ጭማሪ እንዳልተደረገላቸው ተናግረዋል። የኢንተርፕራይዙ ሰራተኞች ውሳኔያቸውን ለትምህርት ሚኒስቴር፣ ለጤና ሚኒስቴርና ለዩኒቨርሲቲው የቦርድ ሰብሳቢ ዶክተር መቅደስ ዳባ እንዲሁም ለሐዋሳ ዩኒቨርሲቲ ማሳወቃቸው ታውቋል። ይሁንና እስካሁን ድረስ ያቀረቧቸው ጥያቄዎች ምላሽ ባለማግኘታቸው ከሰሞኑ የሐኪሞችን አድማ ተከትሎ የስራ ማቆም አድማ እንደሚያደርጉ እያስታወቁ ይገኛሉ። ወደ አማራ ክልል መረጃዎች ስናልፍ በጎጃም በአብካ ማርያምና በቦሻ ሚካኤል ከተሞች በየመኖሪያ ቤቱ በመዞር ትጥቅ በማስፈታት ላይ የነበረ የመንግስት ጥምር ጦር ድንገት ወደ ከተማው ሰርገው በገቡ የፋኖ ኃይሎች ጥቃት እንደተፈጸመበትና የሰበሰበውን ትጥቅ እንዳስረከበ ከስፍራው የደረሰን መረጃ ያመለክታል። ሚያዝያ 30 ቀን 2017 ዓ.ም ከቀትር በኋላ 8 ሰዓት አካባቢ በወታደራዊ ተሽከርካሪዎች ከአዴት የተነሱ ብዛት ያላቸው የጥምር ጦር አባላት ወደ አብካ ማርያምና ቦሻ ሚካኤል በመግባት ከማህበረሰቡ ትጥቅ መክፈፍ እንደጀመሩ መረጃ የደረሳቸው የሻለቃ ንሙት ያዛቸው ብርጌድ መብረቁ ሻለቃና የባህር ዳር ብርጌድ ደጉ በላይ ሻለቃ በፍጥነት ወደ ከተሞቹ በመግባት ጥቃት መክፈታቸው ነው የተገለጸው። የፋኖ ኃይሎቹ በጥምረት በከፈቱት ጥቃት አብዛኞቹ የጥምር ጦር አባላት ሰለባ በማድረግ ታጥቋቸው የመጡ አዳዲስ ጥቁር ክላሾችን፣ ተተኳሾችን፣ ልዩ ልዩ የደረት ትጥቆችንና ወታደራዊ ሻንጣዎችን ጨምሮ ከማህበረሰቡ የገፈፉትን መሳሪያዎች ሁሉ በምርኮ ማስቀረታቸውን የአማራ ፋኖ በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት መምሪያ ገልጸዋል። የህዝብ ግንኙነት መምሪያው አክሎም የባህር ዳር ብርጌድ የደጉ በላይ ሻለቃ ከዚህም ባሻገር በተጠና መንገድ ክትትል በማድረግና በቂ የሰው ኃይል በማዘጋጀት በባህር ዳር ከተማ ልዩ ስሙ ጎርደማ ተብሎ በሚጠራው ቦታ ላይ ትናንት ምሽት 3 ሰዓት አካባቢ በፈጸመው የደፈጣ ጥቃት 2 ፓትሮል ሙሉ አድማ በተናዎች ሰለባ መሆናቸውን ነው የገለጸው። ትናንት ምሽት በባህር ዳር ጎርደማ አካባቢ ከባድ ጥቃት ተፈጽሞ ከፍተኛ ውጥረት እንደነበር የአካባቢው ነዋሪዎች ጭምር ያረጋገጡ ቢሆንም እስካሁን ከመከላከያም ሆነ ከባህር ዳር ከተማ አስተዳደር ስለ ጉዳዩ የተሰጠ ምንም አይነት መግለጫ የለም። ይህ በእንዲህ እንዳለ እንደምትመለከቱት የመከላከያ ዩኒቨርሲቲ በኦፊሻል ገጹ ባወጣው መረጃ በዩኒቨርሲቲው ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ የተመራ ቡድን በትናንትናው ዕለት ወደ መቱ ዩኒቨርሲቲ በመሄድ የወታደር ምርመራ ለማድረግ ቅስቀሳ ማድረጋቸውን ነው ያመለክተው። ቃል በቃል የመከላከያ ዩኒቨርሲቲ የለጠፈውን ላንብበው። በዩኒቨርሲቲው ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ የተመራው ቡድን በትናንትናው ዕለት ለመቱ ዩኒቨርሲቲ መደበኛ የአንደኛና ሁለተኛ ዓመት ተማሪዎች እንዲሁም ሪሚዲያል ተማሪዎች በኢትዮጵያ መከላከያ ዩኒቨርሲቲ የአዳዲስ ተማሪዎች ምልመላና ቅበላ መስፈርቶች እንዲሁም በዩኒቨርሲቲው ራዕይ ተልዕኮና ግብ ዙሪያ ሰፊ ማብራሪያ ሰጥተዋል። በጥናትና ምርምር ማህበረሰብ አገልግሎት ብሎም መማር ማስተማር ከመቱ ዩኒቨርሲቲ ጋር በትብብር በሚሰሩ ስራዎች ዙሪያ ከዩኒቨርሲቲ የስራ ኃላፊዎች ገንቢ ውይይት አካሂደዋል በማለት ነው የገለጸው። ተመልካቾቻችን እንግዲህ ተመልካቾቻችን ሁላችሁም እንደምታውቁት ከሰሞኑ ታዳጊ ወጣቶች እድሜያቸው ያልደረሰ የ13 የ12 ዓመት ልጆች ሳይቀር ከወላጆቻቸው እቅፍ እየተነጠቁ ከአንደኛ ደረጃ ትምህርት ቤት እየታፈሱ ከመንገድ ላይ እየታፈሱ ወደ ውትድርና ተወስደዋል በግዳጅ። ነገር ግን ያልበቃም መሰለኝ አሁን ደግሞ ወላጅ ደረሰልን ብሎ ዩኒቨርሲቲ ወደ ላካቸው ልጆች ዩኒቨርሲቲ ይማሩ ወደ ሄዱ ወደ ዩኒቨርሲቲ መከላከያዎች ነው ስለ ወታደራዊ ምልመላና ስለተለያየ ነገር ማብራሪያ ሰጠናቸው ነው የሚለው። ዋዳ ዘይት ምን ማለት ነው? የታፈሱት ወጣቶች አልበቁም? ደግሞ የዩኒቨርሲቲ ወጣቶች ወደ ውትድርና እንዲሄዱ ነው ግፊት እየተደረገ ያለው እና ሀገሪቱን ጫፍ እስከ ጫፍ ሁሉንም ወታደር ለማድረግ የታሰበ ነው የሚመስለውና ነገር ሁሉ በጣም የሚገርም ነገር ነው። እርግጠኛ ነኝ
ከ99 በመቶ የዩኒቨርሲቲ ተማሪዎች የውትድርና ሀሳብ በጭንቅላታቸው ላይ አይኖርም። የተለያዩ ሙያዎችን አጥንተው ነው ስራ መስራት የሚፈልጉት። በተለይ በኢትዮጵያ ሁኔታ ወታደራዊ ፍላጎት አይኖራቸውም። ስለዚህ ለምንድን ነው እዚህ ድረስ ሄዱት ካላችሁ ምክንያቱ የታወቀ ነው። ጭንቀት ነው። የጅቡቲ ፖሊስ የሰነድ አልባ ስደተኞች አፈሳ መጀመሩን አስታወቀ። የጅቡቲ ፖሊስ ትናንት ምሽት ህገወጥ ስደትን መከላከል በሚል ርዕስ ባወጣው መግለጫ ትናንትና ጧት መጠነ ሰፊ የሆነ የሰነድ አልባ ስደተኞች አፈሳ መጀመሩን አስታውቋል። ከቀናት በፊት 7000 ሰነድ አልባ ኢትዮጵያንን ከሀገሩ ያባረረው የጅቡቲ መንግስት በትናንቱም ያፈሳ ዘመቻ በርካታ ኢትዮጵያንን እንደያዘ ነው የተነገረው። ያፈሳ ዘመቻው የቀጠለው ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የተሰጠው ቀነ ገደብ በመጠናቀቁ እንደሆነ ተጠቅሷል። በትናንትናው ዕለት የሀገሪቱ ብሔራዊ ፖሊስና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም የአደገኛ እጽ ዝውውር በሚበዛባቸው አካባቢዎች አፈሳ መጀመሩን መግለጫው አስታውቋል። የህገወጥ ስደተኞች ቁልፍ መተላለፊያና ማረፊያዎች ናቸው በተባሉ የሀገሪቱ አካባቢዎችም አፈሳው መከናወኑን አመልክቷል። በአሰሳና አፈሳ ዘመቻው ህገወጥ ስደተኞች የሚገኙባቸውን አካባቢዎች ለመለየት ድሮኖች ጥቅም ላይ መዋላቸውም ነው የተነገረው። ቀደም ሲል የተሰጠው የአንድ ወር ጊዜ ቀነ ገደብ ሚያዝያ 25 ቀን 2017 ዓ.ም መጠናቀቁን ተከትሎ የሀገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ የሰነድ አልባ ስደተኞች አፈሳ እንደሚጀምር ማስታወቁ ይታወሳል። መጨረሻም ውድ ተመልካቾቻችን፣ አድማጮቻችን የኢትዮጵያ ሳተላይት ኔትወርክ የኢሳን የገቢ ማሰባሰቢያ ዝግጅት ከጥቂት ሰዓታት በኋላ በኤምኤስ እና በኢሳን ይተላለፋል። የኢሳን ቤተሰቦች ተዘጋጅተን እንጠብቃቸዋለን። ኢሳንን ያላችሁ እስኪ እንያችሁ እያል ስንናገር ሰንብተናል። አድማጮቻችን፣ ተመልካቾቻችን የነፃ ሚዲያን አስፈላጊነት የምታምኑ በሀገር ቤት ያሉ መብት የማስከበር ትግሎች እንዲጠናከሩ የምትፈልጉ ሁሉ ኢሳንን በቻላችሁት አቅም በመደገፍ አጋርነታችሁን እንድትገልጹ በድጋሜ አደራ እንላለን። ከጥቂት ሰዓታት በኋላ እንደሚጀመርም ማስታወስ እፈልጋለሁ። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር